አሁን ባለህበት የህይወት ደረጃ ላይ ሆነ ራስህን ጠይቀህ ታውቃለህ? እውነት እኔ መኖር የምችለው በዚህ ልክ ብቻ ነው ወይስ እውነተኛ ማንነቴን በምቾት ቀጠና ውስጥ ደብቄው ነው ብለህ ጠይቀህ ታውቃለህ? ዛሬ ምርጫ የለም። ስኬታማ መሆን የቅንጦት ምርጫ ሳይሆን የህልውና ግዴታ ነው። በሚቀጥሉት 3 ወራት ውስጥ ከአልጋህ ጥግ፣ ከማህበራዊ ሚዲያ ጫጫታና ከከንቱ ወሬዎች ርቀህ ራስህን ለውጠህ መመለስ ያስፈልግሃል። ይሄ መደበቅ ሳይሆን ራስህን በሚስጥር ቀርጸህ የምትወጣበት የጦርነት ዝግጅት ነው። ይህንን ለማሳካት የሚረዱን 10 ወሳኝና አስገዳጅ ነጥቦች አቀርብልሃለሁ። በትኩረት አዳምጠውና ተግብረው። ከዛ በፊት ግን ይህን እውነት በምሳሌ ለማየት የቀርከሃን እውነተኛ የእድገት ታሪክ እናስተውል። የቀርከሃ ወይም ባምቡ እድገት ተፈጥሮ ካሳየችን እጅግ አስደናቂ ክስተቶች አንዱ ነው። በተለይም ከመሬት በላይ ከመታየቱ በፊት በመሬት ውስጥ የሚሰራው ስራ ፍጹም የተለየ በመሆኑ ለትዕግስትና ጠንካራ መሰረት ለመገንባት እንደ ትልቅ ምሳሌ ወይም አስተማሪ ታሪክ ይጠቀሳል። ይህንን በዓለም ላይ ካሉ እጽዋት ሁሉ እጅግ አስደናቂውን የቀርከሃን ተክል ለማብቀል አንድ ገበሬ የቀርከሃውን ዘር መሬት ውስጥ ቀብሮ በየቀኑ ውሃ ቢያጠጣው፣ ማዳበሪያ ቢያደርግለት በመጀመሪያ ዓመት ምንም አይነት አረንጓዴ ነገር ከላይ አይታይም። በሁለተኛውም ዓመት ፍጹም ጸጥታ ነው። በሦስተኛውና በአራተኛውም ዓመት መሬቱ ጭልጥ ያለ ምድረ በዳ ይመስላል። ነገር ግን በአምስተኛው ዓመት ተአምር ይፈጠራል። ቀርከሃው በድንገት ከመሬት ወጥቶ በየቀኑ በከፍተኛ ፍጥነት በማደግ በ6 ወር ብቻ ወደ 80 ጫማ ወይም ከ24 ሜትር በላይ ቁመት ይደርሳል። ቀርከሃው ላለፉት 5 ዓመታት ምን እያደረገ ነበር? ፍጹም በሆነ የመጥፋትና የብቸኝነት ጊዜ ውስጥ ነበር። ከመሬት በታች ማንም ሳያውና ሳይደነቅበት በረቂቅ ሁኔታ ስሩን ወደ ጎንና ወደ ታች እያሰፋ ነበር። ወደ ላይ ከመውጣቱ በፊት በጠንካራ አለቶች መካከል ራሱን የሚያቆምበትን መሰረት ይገነባ ነበር። ያ ጠንካራ ስር ባይኖር ኖሮ ወደ ሰማይ ሲወጣ በንፋስ ተመቶ ይወድቅ ነበር። አንተም ለ3 ወር ስትጠፋ ልክ እንደ ቀርከሃው ነህ። ሰዎች ጠፋ፣ ተሸነፈ፣ አበቃለት ብለው ሲያስቡ፣ አንተ ግን ማንም በማያይ ክፍል ውስጥ ክህሎትን፣ እውቀትንና የፋይናንስ አቅምን እያጠነከርክ ነው። ያ 3 ወር ሲያልቅ የምታሳየው እድገት ግን ሁሉንም የሚያስደንቅ ፈጣንና የማይናወጥ ይሆናል። አሁን በቀጥታ ወደ ነጥቦቹ እንሄድ። ስኬታማ ለመሆን ከሚረዱ 10 ወሳኝ ነጥቦች አንደኛው ሁሉንም ማህበራዊ ግንኙነቶች ማቋረጥ። በመጀመሪያ ደረጃ ከማህበራዊ ሚዲያና ትርጉም ከሌላቸው የጓደኛ ወሬዎች ሙሉ በሙሉ መራቅ አለብህ። ይህ ምርጫ ሳይሆን የሞትና የሽረት ግዴታ ነው። በየቀኑ በቲክቶክ በኢንስታግራምና በፌስቡክ የሰዎችን የውሸት ህይወት እያየ የራስን ውድ ጊዜ ማባከንን ዛሬውኑ አቁም። ስልክህን አጥፋ። እናም ለ3 ወራት ያህል የት ጠፋ እስኪባል ድረስ ከአይን እይታ ጥፋ። ይህ መገለል አእምሮ ውጫዊ ጫጫታዎችን ትቶ በውስጣዊ አቅምህ ላይ ብቻ እንዲያተኩር ያደርገዋል። ራስህን በብቸኝነት አቶን ውስጥ ካላቃጠልከው አዲስና ጠንካራ ስብዕና ልትገነባ በፍጹም አትችልም። ስለዚህ ዛሬውኑ ግንኙነቶችህን አቋርጥ። ብዙ ሰዎች ስኬታማ የማይሆኑት ሰዎችን ለማስደሰት ስለሚሮጡ ነው። አንተ ግን ለ3 ወር ራስህን አግልለህ ስትቀመጥ በአእምሮ ውስጥ ያለው የፈጠራ አቅም ይነቃል። ማንም ሰው እንዲያገኝህ አትፍቀድ። መጥፋትህ የክብር መጀመሪያ ነው። ከሰው ጋር የምታጠፋውን እያንዳንዱን ሰከንድ ወደ ራስህ እውቀት ቀይረው። በዚህ 3 ወር ውስጥ ማንም እንዳያየህ በብቸኝነት ክፍል ውስጥ በርን ዘግተህ ስራ። ሰዎች ስለ አንተ መጥፋት መጨነቅ ሲጀምሩ፣ አንተ ግን መጪውን ታላቅ ስኬትን ብቻ አስብ። ይህ የመጀመሪያው እርምጃ ነው። ካልጠፋ ልትታደስ አትችልም። ሁሉን ነገር ትተህ ወደ ውስጣዊ ማንነትህ ተመለስ። ሁለተኛው ግልጽና የማይናወጥ ግብ ማስቀመጥ። የምትጠፋው ዝም ብለህ ለመተኛት ወይም ፊልም ለማየት አይደለም። ልታሳካው የምትፈልገውን ትልቅ ግብ ለመምታት ነው። በዚህ 3 ወር ውስጥ የምትፈልገው ነገር ለምሳሌ አዲስ ከፍተኛ የገቢ ምንጭ ክህሎት ማዳበር፣ አዲስ ቢዝነስ መጀመር ወይም የሰውነት ክብደት መቀነስ ሊሆን ይችላል። ብቻ ግብህ ፍጹም ግልጽ፣ የሚለካና ሊደራደሩት የማይችሉት መሆን አለበት። ግብ የሌለው ሰው መድረሻ እንደሌለው መርከብ ነው። ካለበት አረንቋ ለመውጣት የምትሞትለትና የምትኖርለት ዓላማ ሊኖርህ ይገባል። ሕይወትህን ለመቀየር ቆርጠህ ከተነሳ ግብህን በየቀኑ ጠዋትና ማታ እያነበብክ በውስጥህ አትመው።
በወረቀት ላይ በግልጽ አስፍረው። በዚህ 3 ወራት ውስጥ ይህንን ሰርቼ እጨርሳለሁ ብለህ ራስህን አስገድድ። ግብህ ከፍ ያለ መሆን አለበት። ትንሽ ማሰብን አቁም። ትንንሽ ግቦች ትናንሽ ሰዎችን ነው የሚፈጥሩት። አንተ ግን ትልቅ ማንነት ለመገንባት ስለምትጠፋ የምታስቀምጠው ግብ እንቅልፍ የሚነሳ መሆን አለበት። በየቀኑ ጠዋት ስትነሳ መጀመሪያ የሚታይህ ያ ያስቀመጥከው ግብ ብቻ ሊሆን ይገባል። ለዚህ ግብ ስትል ማንኛውንም መስዋዕትነት ለመክፈል ቃል ገባ። ይህ የ3 ወር እቅድህ የህይወትህ ትልቁ የለውጥ ምዕራፍ መሆኑን አውቀህ ግብህን ለማሳካት ሌት ተቀን ስራ። 3ኛ የ24 ሰዓት የጊዜ ሰሌዳን በጠንካራ ዲሲፕሊን መግዛት። ስኬት በስሜት አይመጣም፣ በጠንካራ ዲሲፕሊን እንጂ። በየቀኑ የምትነሳበት የምትሰራበትና የምታጠናበት ሰዓት ልክ እንደ ወታደር ህግ የተከበረ መሆን አለበት። ዛሬ ደከመኝ ነገ እሰራዋለሁ የሚል ሰነፍ ሰበብ በህይወት ውስጥ ስፍራ ሊኖረው አይገባም። ስሜትህ ምንም ይሁን ምን ማድረግ ያለብህን ነገር በወቅቱ የማድረግ ግዴታ አለብህ። ጊዜህን የሚሰርቁ ትናንሽ ልምዶችን በሙሉ በቁጥጥር ስር አውል። የ3 ወር መጥፋትህ ትርጉም የሚኖረው እያንዳንዱን ሰከንድ በጥብቅ ዲሲፕሊን ለስራና ለእውቀትህ ስታውለው ብቻ መሆኑን እወቅ። ዲሲፕሊን ማለት ስሜትህ ሳይፈልግ እንኳን ማድረግ ያለብህን ነገር ማድረግ ማለት ነው። ሰነፎች ስሜታቸውን ያዳምጣሉ፣ አሸናፊዎች ግን እቅዳቸውን ይከተላሉ። አንተ አሸናፊ ለመሆን ቆርጠሃል። ስለዚህ ሰዓትህን በትክክል ተጠቀም። በየቀኑ ጠዋት 11 ሰዓት ላይ ከአልጋ ተነስተህ ስራህን ጀምር። ሰከንዶች ሲባክኑ የህይወትህ ዕድሜ አብሮ እየባከነ መሆኑን አስብ። ለራስህ የምትሰጠውን ቃል አክብር። አንድን ስራ እሰራዋለሁ ካልክ ሰማይና ምድር ቢቀያየሩ እንኳን ሰርተህ ጨርሰው። ይህ በጠንካራ ዲሲፕሊን ካልተገነባ ምንም አይነት እውቀትና ገንዘብ ቢኖርም ዋጋ የለውም። ራስህን በዲሲፕሊን ሰንሰለት እሰረው። 4ኛ አዳዲስ የገቢ ምንጭና ክህሎት መገንባት። አሁን ባለው የኢኮኖሚ ሁኔታ በአንድ ዝቅተኛ ገቢ ብቻ መኖር እጅግ ከባድ ነው። በዚህ በምትጠፋበት 3 ወር ውስጥ ሌት ተቀን በመስራት አዲስ ተፈላጊ ክህሎት መማር አለብህ። ኮዲንግ፣ ዲጂታል ማርኬቲንግ፣ የፎቶና ቪዲዮ ኤዲቲንግ ወይም የሽያጭ ጥበብን ተለማመድ። እንቅልፍህን ቀንሰህ እውቀት ላይ ኢንቨስት አድርግ። ይህ ለወደፊት ህይወትህ የምትተክለው የገንዘብ ዛፍ ነው። ድህነትንና ጥገኝነትን ለአንዴና ለመጨረሻ ጊዜ ለመቅበር አእምሮህን ወደ ገንዘብ ማሽንነት መለወጥ አለብህ። ሰነፍ መሆንን አቁምና አሁኑኑ አዲስ እውቀት ለመጨበጥ ተነሳ። ዓለም በየቀኑ እየተቀየረች ነው። አንተ ግን ባረጀ እውቀት ትልቅ ቦታ ለመድረስ እያለምክ ነው። ይህ ፍጹም እብደት ነው። በዚህ 3 ወር ውስጥ በቀን ቢያንስ 5 ሰዓት አዲስ ክህሎት ለመለማመድ ስጥ። ኢንተርኔትን ለባዶ መዝናኛ ሳይሆን ለእውቀት መገንቢያ ተጠቀምበት። የምትማረው ክህሎት ነገ በዓለም አቀፍ ገበያ ላይ ተፈላጊ መሆኑን አረጋግጥ። እውቀት ካለህ ገንዘብ ራሱ እየሮጠ ይከተላል። ስለዚህ በዚህ የመጥፋት ጊዜ አእምሮህን በችሎታና በእውቀት አድምቀው። የራስህ እውነተኛ ጌታ ለመሆን ክህሎትህ ብቸኛው መሳሪያ ነው። 5ኛ የአካልና የጤና አብዮት ማወጅ። የተበላሸ የአካል ቁመናና ደካማ ጤና ይዘህ የትም ድል ልታደርግ አትችልም። በዚህ 3 ወር ውስጥ በየቀኑ የአካል ብቃት እንቅስቃሴ የማድረግ ፍጹም ግዴታ አለብህ። ጂም ግባ ወይም በቤት ውስጥ ላብ እስኪንጠፈጠፍ ድረስ በኃይል ስራ። የምትበላውን ምግብ በጥብቅ ተቆጣጠር። ጤናማ ያልሆኑ ምግቦችን፣ ጣፋጮችንና አልኮልን አስወግድ። ጤናማ አካል ሲኖርህ የራስ መተማመንህ በከፍተኛ ደረጃ ይጨምራል። አእምሮህ በንቃት ያስባል። ራስህን በአካል ብቃት ስትቀይረው በውስጥህ ያለው አንበሳ ይነቃል። ይህን ማድረግ ካቃተህ ግን ለለውጥ ዝግጁ ያልሆንክ ደካማ ፍጡር ሆነህ ትቀራለህ። የአካል ብቃት እንቅስቃሴ ማድረግ ስትጀምር አእምሮህ ውጥረትን የመቋቋም አቅሙ ይጨምራል። ሰነፍ አካል ሰነፍ አእምሮን ነው የሚወልደው። በየቀኑ ቢያንስ 45 ደቂቃ ራስህን በስፖርት ቅጣው። ሰውነት ሲጠነክር መንፈስህ አብሮ ይገነባል። በመስታወት ውስጥ ራስህን ስትመለከተው የምታየው ቁመና ሊያስከብርህ ይገባል። ለ3 ወር ጠፍተህ ስትመለስ ሰዎች የአካልህን መለወጥና መስተካከል አይተው መገረም አለባቸው። ይህን የጤና አብዮት ዛሬውኑ አውጅ። 6ኛ አእምሮህን በጥልቅ ንባብ መቅረጽ። አእምሮህ ልክ እንደ ኮምፒውተር ነው። ቆሻሻ ካስገባበት ቆሻሻ ያወጣል። ጠቃሚ እውቀት ካስገባበት ደግሞ ጥበብና ሀብት ይፈልቃል። በዚህ የመጥፋት ጊዜ ቢያንስ በሳምንት 1 መጽሐፍ የማንበብ ግዴታ አለብን። ስለ ስነ ልቡና፣ ስለ ገንዘብ አያያዝ፣ ስለ መሪነትና ስለ ስኬታማ ሰዎች ታሪክ በጥልቀት አንብብ። ንባብ
አስተሳሰብን ያሰፋል። ጠላቶችህንና ፈተናዎችህን የምታሸንፍበትን የስትራቴጂ ሰይፍ በእጅህ ይሰጣል። ፊልም በማየትና ዩቲዩብ ላይ ጊዜ በማባከን ፈንታ አእምሮህን በታላላቅ እውቀቶች ሙላው። በአስተሳሰቡ ያልተቀየረ ሰው በኑሮ መቼም ሊቀየር አይችልም። ንባብ ማለት የዓለምን ታላላቅ አእምሮዎች በጥቂት ሰዓታት ውስጥ መበዝበዝ ማለት ነው። መጽሐፍ ስታነብ አዳዲስ ሀሳቦችን ታመነጫለህ። የመናገርና የመደራደር አቅምህ ይጨምራል። ድንቁርናንና የሰነፎችን ወሬ ለማሸነፍ ንባብ ብቸኛው መንገድ ነው። በዚህ 3 ወር ውስጥ ቢያንስ 12 ታላላቅ መጽሐፍትን አንብበህ ጨርስ። ማስታወሻ ያዝ። የተማርከውን በተግባር ተርጉመው። አእምሮህ የሀብት ሁሉ ምንጭ መሆኑን እወቅ። 7ኛ ስሜታዊነትን መግደልና በምክንያት መመራት። ብዙ ሰዎች ስኬታማ የማይሆኑት በስሜታቸው ስለሚመሩ ነው። ሲደብራቸው ይተክዛሉ፣ ሲቆጡ ስራ ያቆማሉ፣ ሲከፋቸው ይተኛሉ። አንተ ግን ስሜትህን መግደል አለብህ። በዚህ 3 ወር ውስጥ ምንም አይነት የውስጥም ሆነ የውጭ ስሜት ከዓላማ ሊያደናቅፍ አይገባም። ህመም፣ ድካምና መሰልቸት ሲሰማ የበለጠ በኃይል መግፋት አለብህ። ስኬት የሚገኘው ስሜትን አሸንፎ በምክንያትና በእቅድ ብቻ መጓዝ ሲቻል ነው። ለስሜትህ ባሪያ መሆንን አቁምና የራስህ አእምሮ እውነተኛ ጌታ ሁን። ሰዎች ሲሰድቡህ ወይም ሲያናድዱህ ስሜታዊ አትሁን። ይልቁንም ያንን ቁጣ ወደ ሥራ ጉልበት ቀይረው። ስሜቱን መቆጣጠር የማይችል ሰው የትኛውንም ትልቅ ቢዝነስ ወይም ህይወት መምራት አይችልም። በምክንያት ብቻ አስብ። ይህ ሥራ አሁን ለእቅዴ ይጠቅማል ወይስ አይጠቅምም የሚለውን ብቻ መዝን። ስሜትህ ጊዜያዊ ነው፣ ስኬትህ ግን ዘላለማዊ ነው። ስለዚህ ለጊዜያዊ ስሜት ስትል የዘላለም ህልምህን አትግደል። ፍጹም የተረጋጋና በስትራቴጂ የሚመራ ማንነትን ገንባ። 8ኛ ያለፈውን ስህተት መመርመርና ይቅር ማለት። ለምንድን ነው እስካሁን የደየኸው? ለምንድን ነው ሁልጊዜ የምትወድቀው? እነዚህን ጥያቄዎች ራስህን በሐቀኝነት ጠይቅ። ያለፉትን ስህተቶችን፣ የሰነፍኩባቸውን ቀናት፣ ያባከንካቸውን እድሎችና የሰጣቸውን ደካማ ሰበቦች በሙሉ በደብተር ላይ መዝግብ። ስህተትህን ሳታምንና ሳታስተካክል አዲስ ህይወት መጀመር ፍጹም አትችልም። ራስህን መርምር። ካለፈው ውድቀትህ ተማር። ከዚያም ያለፈውን ሰነፍ ማንነትን እዚያው ትተህ ይቅር በለው። ይህ የንስሐና የለውጥ ምዕራፍ ወደፊት በኃይል እንድትወረወር ትልቁ ሞተር ይሆናል። ብዙ ጊዜ ውድቀታችንን በሰዎች ላይ ማሳበብ እንወዳለን። መንግስት፣ ቤተሰብ ወይም ኢኮኖሚውን እንወቅሳለን። ይህ የሽንፈት መንገድ ነው። ዛሬ ግን ኃላፊነቱን ሙሉ በሙሉ ራስህ ውሰድ። ለህይወቴ መበላሸት ተጠያቂው እኔ ራሴ ነኝ ብለህ እመን። ስህተትን ስታውቅ የምታስተካክልበት ጥበብ ይበራልሃል። ያለፈው ማንነትህን ቀብረህ አዲስ ሆነ ተነሳ። 9ኛ የእምቢተኝነት ጥበብን ማዳበር። የሰዎችን ስሜት ለመጠበቅ ስትል እሺ ማለትን ዛሬውኑ ማቆም አለብህ። በዚህ 3 ወር ውስጥ ለአልኮል፣ ለሰነፎች ወሬ፣ ለሴትና ለባዶ መዝናኛዎች በሙሉ ፊትህን አዙረህ አይሆንም የማለት ፍጹም ግዴታ አለብህ። ሰዎችን ለማስደሰት የምትኖር ከሆነ የራስህን ህይወት በገዛ እጅህ ታጠፋለህ። ያንተ ውድ ጊዜ የሚገባው ለራስህ ስኬትና ለቤተሰብህ የወደፊት ክብር ብቻ ነው። ሰዎች ቢቀየሙህም እንኳ ፍጹም ግድ ሊሰጥህ አይገባም። ዛሬም ቢካላልክ ነገ የሰዎች ተላላኪና ምስኪን ሆነ እንደምትቀር እወቀው። የራስህን የህይወት ድንበር አስከብር። ሰው የፈለገውን ቢልህ የአንተ ዓላማ ላይ ካረዳህ ውድቅ አድርገው። እምቢ ማለት መብት ብቻ ሳይሆን ህልውና ነው። በዚህ 3 ወር ስለሚመጡ ማናቸውም ማደናገሪያዎች ጨካኙን ፊትህን አዙር፣ በሩን ዝጋባቸው። ያንተ ስኬት ነገ ሲያበራ ዛሬ እምቢ ያልካቸው ሰዎች ሁሉ በአክብሮት አንገታቸውን ደፍተው ይከተለዋል። 10ኛ የማያወላውል የረጅም ጊዜ እይታ መያዝ። ይህ የ3 ወር ትጋት፣ ብቸኝነትና መስዋዕትነት ለጊዜያዊ ጭብጨባ ሳይሆን ለአጠቃላይ የህይወት ዘመንህ ታላቅ ስኬት ጠንካራ መሰረት የሚጥል ነው። አሁን የሚሰማህን የዲሲፕሊን ህመም ለወደፊቱ ታላቅ ድልና ክብር አሳልፈህ ስጠው። ዛሬ የምትዘራው ላብ ነገ የደስታ የሀብትና የነፃነት ፍሬ ሆኖ ይበቅላል። የረጅም ጊዜ ራዕይ ኑርህ። ይህ 3 ወር ሲያልቅ ሰዎች ፍጹም የተለየ የበለጸገ የእውቀት ባለቤት የሆነ የከበረና የተፈራ አዲስ ሰው ሆነ ሲያዩህ የሚሰማቸውን መገረም በአይነ ህሊና ተመልከት። ያ ቀን እንዲመጣ ዛሬ ዋጋ መክፈል አለብህ። ስኬት በአንድ ጀንበር አይመጣም። ነገር ግን በእነዚህ 3 ወራት ውስጥ የምትተክለው ዘር ህይወትህን
ሙሉ ይመግብሃል። ለወደፊት ትውልድ የምታስቀምጠውን ቅርስ አስብ። ድህነትን ከቤትህ ለማጥፋት ይህ የመጨረሻ ዕድልህ እንደሆነ አድርገህ ቁጠረው። እይታህ ወደፊት ብቻ ይሁን። ወደ ኋላ ለመመለስ ፍጹም ክልክል ነው። አሸናፊነት ያንተ ግዴታ ነው። ይህን ታላቅ ቪዲዮ ሰምተህ ሰበብ ማብቃቱን የምታወጅበት የመጨረሻው ሰዓት አሁን ነው። ወይ አሁኑኑ ለ3 ወር ሙሉ በሙሉ ጠፍተህ ሕይወትን በጠንካራ ዲሲፕሊን ትቀይራለህ፣ ወይም ደግሞ በድህነትና በቁጭት ለመኖር በራስህ ላይ ትፈርዳለህ። ሌላ ሶስተኛ አማራጭ የለህም። ዛሬውኑ ስልክን አጥፋ። ከማይረቡና ጊዜን ከሚሰርቁ ሰዎች ራቅ። ወደ ክፍል ግባና በሩን ቆልፈው። ለ3 ወር ጥፋና ስኬታማና ጠንካራ ሆነ ተመለስ። አሁኑኑ ጀምር። ይህ ቪዲዮ ከተመቸህ ላይክ አድርገው። ከዚህ ቪዲዮ ምን ተማርክ? ሐሳብን ኮሜንት ላይ አስፍርልኝ። ለሌሎች እንዲደርስ ሼር አድርግ። ሰብስክራይብ ማድረግን እንዳትረሳ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።